ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ለዛሬ ይዤላችሁ የመጣሁት ድሮ ሕክምና አንደኛ ሴሚስተር ስንማር የተማርናት አንድ ቲዮሪ አለች። እሷ ለፓኒክ ዲስኦርደር ሕክምና እንዴት እንደምታገለግል ይሆናል። እንግዲህ ሜዲሲን ሲገባ የመጀመሪያ ሴሚስተር ላይ ኮመን ኮርሶች አሉ። ኢንግሊሽ አለ፣ ሶሺዮሎጂ፣ ሳይኮሎጂ፣ ኦርጋኒክ ኬሚስትሪ ምናምን እና ሳይኮሎጂ ስንማር አንድ ቻፕተር ነበር ኢሞሽንስ ወይም ስሜቶች የሚል እና ስለ ስሜት ሁለት ቲዮሪ ስንማር ትዝ ይለኛል። የመጀመሪያው ጀምስ ላንግ ቲዮሪ ይባላል። ሁለተኛው ካኖን ባርድ ይባላል። ጀምስ ላንግ ማለት አንድ ስሜት የሚሰማን አካላዊ ለውጦች አሉ። የሆነ ነገር ያጋጥመና አካላዊ ለውጦች አሉ። ከዛ እሱን አካላዊ ለውጥ አእምሯችን ይሄ ማለት ይሄ ስሜት ነው ብሎ ነግሮን ነው ስሜቶቹ የሚሰማን ማለት ነው። በምሳሌ ለማስረዳት የሆነ የሚያሳዝን ታሪክ እንሰማለን፣ ከዛ እናለቅሳለን። ከዛ አእምሯችን እያለቀስክ ነው፣ ስለዚህ አዝናሃል ይለናል። ሐዘንን እንደዛ ነው የምንረዳው ማለት ነው። ወይም እባብ ሲመጣ ልባችን ቶሎ ቶሎ ይመታል፣ ከዛ ላ ትንፋሻችን ቁርጥ ቁርጥ ይላል፣ ከዛ እንሮጣለን። አየህ ሮጠ ካመለጥ የተሰማ ስሜት ፍርሃት ነው ወንድሜ ይለናል አእምሯችን፣ አኮርዲንግ ቱ ጀምስ ላንግ ቲዮሪ ማለት ነው። ካኖን ባርድ ደግሞ ከዚህ በተቃራኒ ምንድን ነው? አእምሯችን ነግሮን ሳይሆን ስሜቱ ነው እንደውም መጀመሪያ የሚመጣው። ስሜቱና ይሄ አካላዊ ለውጡ እኩል ነው፣ ኮንከረንትሊ ነው የሚመጡት። ለምሳሌ ስላለቀስኩኝ ሳይሆን ማዝ ነው ስላዘንኩኝ ነው ማለቅሰው እንደማለት ነው። ወይንም ደግሞ እባብ ሲመጣ ሰውነቴም ይወጣጠራል፣ ልቤም አእምሮዬም ፍርሃት ስሜት ይሰማዋል፣ አንድ ላይ እኩል ሚል ነው። ኤኒዌይ የመጀመሪያው ቲዮሪ ይዘን ማለት ነው ጀምስ ላንግን ከፓኒክ ዲስኦርደር ህክምና ላይ እንዴት እንደምንጠቀምበት ሼር አደርጋችኋለሁ። ፓኒክ ዲስኦርደር የሚባለው ዲስኦርደር ምን ማለት ነው? ፓኒክ አታክስ የሚባሉ አሉ። አልፎ አልፎ ድንገት የሚመጣ በቃ ልብ ስውር የሚያደርግ ፍርሃት፣ ልብ ቶሎ ቶሎ መምታት፣ ትንፋሽ ቁርጥ ቁርጥ ማለት፣ ሆድ ቁርጠት፣ እጅ መደንዘዝ፣ አእምሮዬን ልስት ነው እንዴ ላብድ ነው እንዴ የሚል ሀሳብ አእምሮ ውስጥ ይመጣል። ከዛ ላ ይሄ ነገር ይከሰትና ይህንም ፓኒክ አታክ እንለዋለን። ዲስኦርደር የሚሆነው መቼ ነው? ሰዎቹ እንደ ባለፈው ፓኒክ አታክ እንዳያጋጥመኝ ብለው መፍራት ሲጀምሩ፣ መሳቀቅ ሲጀምሩ፣ ለወር ምናምን ነገር ከቀጠለ ይሄ ፍርሃት እንዳይመጣብኝ ብሎ መፍራት ከጀመሩ ፓኒክ ዲስኦርደር እንለዋለን። የፓኒክ ዲስኦርደር ህክምናውን ስንመለከት በዋናነት በመድኃኒት ነው የሚታከመው። መድኃኒት የምንጠቀማቸው በብዛት ኤስኤስአርአይስ የሚባሉት ናቸው። ኤስኤስአርአይስ ከሚባሉ ደግሞ ቬንላቫክሲንም ጥሩ መድኃኒት ነው ማለት ነው። ሌሎችም ሰከንድ ላይን የሚባሉ መድኃኒቶች አሉ፣ አማራጮች። ወደ ስነ ልቦናዊ ህክምና ስንመጣ የፓኒክ ዲስኦርደር የስነ ልቦና ህክምና በዋናነት ሁለት ነገር ነው። አንደኛው ሰዎች አካላዊ ለውጦቻቸውን እንዴት ነው ኢንተርፕሪት የሚያደርጉት የሚለው ላይ መስራት ነው። ይሄ አስተሳሰብን መግራት ምንለው ሲሆን፣ ሁለተኛው ደግሞ ስለ አጠቃላይ ፓኒክ አታክስ ሄልዝ ኤጁኬሽን የጤና ትምህርት መስጠት ነው። ፓኒክ አታክ ምን ማለት ነው? ምን ያህል ጊዜ ይቆያል? ከዛ ላይ ምንድነው የሚቀሰቅሰው ወዘተ የሚለው። ኤኒዌይ ወደ የመጀመሪያው የፓኒክ የስነ ልቦና ህክምና ስንሄድ ሰዎች ፓኒክ ያለባቸው ሰዎች ትንሽ ልባቸው መታ መታ ማለት ከጀመረ በቃ መሸበር ይጀምራሉ፣ መፍራት ይጀምራሉ፣ ራሴን ልስት ነው ወይ ማለት ይጀምራሉ። ስለዚህ በቴራፒ ሂደት ልብህም ቢመታ ትንፋሽም ቁርጥ ቁርጥ ቢል ኢትስ ኦኬ ቴክ ኤ ዲፕ ብሬዝ ያልፋል የሚለውን እናለማምዳቸዋለን። ከዛ በፊት ልክ ልባቸው እንትን ሲል በጣም በቃ እንደ ሽብር አይነት ስሜት የሚሰማቸው የነበር አሁን ሲመጣ እቺ ፓኒክ አታኳ መታለች፣ አሁን ልታልፍ ነው፣ ራሴንም አልስትም፣ ከባድ ህመምም ልሞትም አልደርስም፣ ኢት ዊል ቢ ኦኬ። ስለዚህ ልክ የጀምስ ላንግ ቲዮሪ ላይ እንዳለው አካላዊ ለውጦች ይኖራሉ፣ አእምሯቸው ግን እሱን ወደ ሌላ አስፈሪ ካታስትሮፊክ ወደሆነ ኢንተርፕሪቴሽን ውስጥ አይገባም ማለት ነው። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።